አዲስ አበባ አሁን ስማርት ሲቲ ለመሆን ባስቀመጥነው ሮድ ማፕ መሰረት 8 አመት ነው ያስቀመጥነው 2 አመት ነው በ2 አመት ውስጥ መሰራት ያለባቸው ነገሮች ተሰርተዋል ስማርት ሲቲ እየሆነች ነው ለምሳሌ ለማሳያ እንዲሆን በእኛ ቢሮ የለማው የንብረት አስተዳደር ሲስተም አሴት ማኔጅመንት ሲስተም በውስጥ ነው የለማው አሴት ማኔጅመንት ሲስተም ምንድነው የሚያደርገው ከተማዋ ያላት ንብረትና ህንጻዎች ለማስተዳደር ነው በቴክኖሎጂ ማስተዳደር ነው ይሄን ሲስተም አልምተን ለንብረት አስተዳደር ሰራተኞች ስልጠና ሰጥተን ለማዕከል መስሪያ ቤት በእያንዳንዱ ተቋም ውስጥ ላሉት ሰራተኞች ስልጠና ሰጥተን 119 ወረዳ የከተማ ንብረትና ህንጻዎች ተመዝግበዋል ማለት ነው ክፍለ ከተሞች ላይም እንደዛው እና ማዕከል ላይም የተመዘገቡ አሉ ማለት ነው በእርግጥ አላለቀም ይሄ ማለት ትርጉሙ ምንድነው ከተማ አስተዳደር ውስጥ ያሉት ንብረት በሲስተም ማወቅ ማለት ቀጣይ የሚገዙ የሚወገዱ ንብረቶች ይታወቃሉ ማለት ነው ይሄ የአንድ ከተማ በትክክል ማስተዳደራችን ንብረታችን ማወቅ ትልቅ ኢምፕሊኬሽን ስላለው ማለት ነው ይሄ አንድ ማሳያ ነው ሌላው የመሬት አስተዳደር ማየት እንችላለን መሬት አስተዳደር እዚህ በፊት የነበሩት ትልቅ ችግሮች ነበሩ ቤዚካሊ መሬት አስተዳደር ብቻ ሳይሆን ሪፎርም ውስጥ እንዲገቡ የተደረጉ 16ቱ ተቋማት ነበሩ ከዛ በኋላ ደግሞ በትራንስፎርማቲቭ ፕላን ውስጥ የገቡ ተቋማት አሉ ብዙ አገልግሎት የሚሰጡ ብዙ የከተማ ነዋሪ ብዙ ሰልፍ የሚበዛባቸው ተቋማት ናቸው መሬት አስተዳደር ላይ የተሰራው ሲስተም መጀመሪያ ወደ 27 አገልግሎቶች ናቸው ኦንላይን የሆኑት ማለት ነዋሪው የሚጠቀምባቸው ሲስተሞች ማለት ነው ከዛ እያደገ አሁን ወደ 40 ከዛ ወደ እንደዚህ እያደገ ነው አገልግሎታቸውን ኦንላይን እያደረጉ ነው ማለት ነው ይሄንን ቀጥታ ነዋሪው መጠቀም እየጀመረ ነው ማለት ነው ሁለት ወደ ቤቶች አካባቢ ስንሄድ ቤቶች ኮርፖሬሽን እና ቤቶች ልማት ቢሮ በእርግጥ እንደ መሬትና እንደ ሲቪል ምዝገባ አልወጣም በሚዲያም ብዙም አልወጣም እንጂ ብዙ አገልግሎቶች ኦንላይን መስጠት ተጀምሯል ማለት ነው መሬት ላይ የወረደ ጨባጭ ማየት የሚቻለው የሲቪል ምዝገባ ይታወቃል እዚህ ተቋም ውስጥ የነበረ ችግር ከዚህ በፊት አሁን ግን 119ኙም ወረዳዎች ከማዕከል ሆኖ አፈጻጸማቸው ማየት የሚቻልበት ማስተካከያ ካስፈለገ ከማዕከል ሆኖ ማስተካከያ እንዲሰጥ ትክክለኛ አገልግሎት መስጠት ሰርቪስ ዲሊቨሪውን ከጊዜ ወደ ጊዜ ማሻሻል የሚቻልበት ሁኔታ ነው ያለው ማለት ነው ጥሩ አፈጻጸም ነው ማለት ነው ያለው ሌሎች ተቋማት ጋርም አለ እንደዚህ አሽተሽ ብናል አሽከርካሪ ተሽከርካሪ ብናይ የትራፊክ ማኔጅመንትን ብናይ ሪፎርም ውስጥ ያሉ ናቸው እነኚህም ጥሩ የሆነ አፈጻጸም ነው ያለው የአሽከርካሪ ተሽከርካሪ ብናይ ኦልሞስት አብዛኛው አገልግሎቶቻቸው ኦንላይን እኮ ነው መሬት ላይ የወረደ በተጨባጭ እየተሰራ ነው ማለት ነው ይሄ ብቻ ለማሳጠር አብዛኛው ተቋማት ውስጥ ቴክኖሎጂ አለ ከተባለ የኛ ኢኖቬሽን ቴክኖሎጂ ልማት ቢሮ ከጀርባ አለ ማለት ነው በተለይ ደግሞ ትርጉም የሚኖረው እነኚህን ቴክኖሎጂዎች ማህበረሰቡ መጠቀም ሲጀምር ነው እንጂ ቴክኖሎጂ አልመተን ተቋሙ ቴክኖሎጂ አለው ለማለት ሳይሆን ትክክለኛ ስለመኖሩ ነዋሪው መጠቀም ሲችል ነው ማለት ነው ይሄንን ደግሞ ከጊዜ ወደ ጊዜ እያሻሻልን እየመጣን ነው ማለት ነው በጣም ፕሮግሬሲቭ የሆነ ነገር አለ ማለት ነውና ለውጦችም አሉ ማለት ነው አዲስ አበባ ቴክኖሎጂ ከመጠቀም አንፃር ሌሎች ቴክኖሎጂዎች ለምሳሌ ኢኮኖሚ ውስጥ ኮንትሪቢዩሽን ያላቸው በኢትዮ ቴሌኮም በባንኮችም የተሰሩ ሲስተሞች በእርግጠኝነት አዲስ አበባ ከተማ ውስጥ እነኚህን ቴክኖሎጂዎች በመጠቀም ግብይት እየተፈጸመ ነው ማለት ነው ትራንዛክሽን እየተሰራ ነው ማለት ነው ግንዛቤ እየተፈጠረ ነው ማለት ነው እና የኛ ቢሮ ግንዛቤ ከመፍጠር በጥናትና ምርምር ቴክኖሎጂዎችን በመለየት
የተቋማትን የአይሲቲ ዳይሬክቶሬት አደረጃጀታቸውን ማየት የሚያስፈልጋቸውን ቴክኖሎጂ በመለየት ፕራዮሪቲ በመስጠት ሂር ኤንድ ዜር የተበጣጠሱ ሲስተሞች እንዳይኖሩ የተሰበሰበ ሲስተም እንዲኖር ከሱም አልፎ ከአዲስ አበባ ከተማም አልፎ ለክልል ከተሞችም ልምድ እያካፈለን ነው ማለት ነው። ከክልል ከተሞች እየመጡ አንዳንድ ሀሳቦችን ዲስከስ እያደረገን ለሌሎች ከተሞችም መልካም አጋጣሚ እየፈጠረ ነው ማለት ነው። ይሄ ብዙ ከተሞች አሉ ልምድ እየወሰዱ እየመጡ ማለት ነው። እሱ ብቻ ሳይሆን አዲስ አበባ ከተማ ውስጥ የለሙት ሲስተሞች ለሌሎችም ትራንስፈር አድርገን የሀገር ሀብት ነው መጠቀም እንዲችሉ እየተነጋገርን ነው ማለት ነው። ከራሳችን ነው ከአዲስ አበባ ከተማ አልፈን ለሌሎች ከተሞችም እንዲሆኑ ማለት ነው። ሌሎች ከተሞችም ምቹ መሆን አለባቸው። አዲስ አበባ ብቻ ሳይሆን ለነዋሪዎቻቸው ምቹ መሆን መቻል አለባቸው እና ይሄንን ነው እያደረግን ያለ ነው ማለት ነው።